ሸበሌ ወንዝ ከምንጭ እስከ ስደት ከባህል እስከ ፖለቲካ ውሃ የወደፊቱ ዘመን ወርቅ ነው ይባላል። በተለይም ማለቂያ በሌለው የአየር ንብረት ለውጥና በህዝብ ቁጥር እድገት ውስጥ በሚናወጠው የአፍሪካ ቀንድ የኢትዮጵያ የልማትና የምግብ ዋስትና ፍላጎት ከሶማሊያ የህልውና ስጋት ጋር የሚጋጭበት የሸበሌ ወንዝ ተፋሰስ የዚህ እውነታ ማሳያ ነው። ለመሆኑ ሸበሌ የክልላዊ ጂኦፖለቲካ ፍጥጫ ሜዳ ሆኖ ይቀጥላል ወይስ በሁለቱ ሀገራት መካከል አዲስ የውሃ ዲፕሎማሲና የጋራ ብልጽግና ድልድይ ይገነባል? ጥያቄ ነው። ሳይንሳዊ ጥናቶችና የውሃ ፖለቲካውን እውነታዎች ይዘን ቀርበናል። ጉዟችንን ወደ ምስራቅና ደቡብ ምስራቅ ኢትዮጵያ እናደርጋለን። የምንጓዘውም ከአሰላ ተራራማ ምድርና ከባሌ ከፍተኛ ቦታዎች ተነስቶ የሉዓላዊነትና የተፈጥሮን ድንቅ ሥራ እያሳየ የኢትዮጵያን ድንበር ተሻግሮ የሶማሊያን አሸዋማ ምድር ወደሚያርሰው ወደ ድንቁ የሸበሌ ወንዝ ነው። ዋቢ ሸበሌ የስሙ ትርጉም የነብር ወንዝ እንደማለት ነው። እንደ ስሙ ሁሉ ግርማ ሞገስ ያለው፣ አንዳንዴ ቁጡ፣ ሌላ ጊዜ ደግሞ ለምድር ሕይወትን የሚዘራ የውሃ ሀብት ነው። ታሪክ እንደሚነግረን ዋቢ ሸበሌ ለዘመናት የምስራቅ አፍሪካ የንግድ መስመሮች፣ የነገዶች መገናኛና የጥንታውያን ስልጣኔዎች ስር ሆኖ አገልግሏል። ከኢትዮጵያ ከፍተኛ ቦታዎች ወደ ሶማሊያ የደቡብ ምድር ወደሚያደርገው ከ1200 ኪሎ ሜትር በላይ ጉዞ የበርካታ ማህበረሰቦችን ታሪክ ጽፏል፣ የባህል መስተጋብርንም ፈጥሯል። ነገር ግን ሸበሌ የተፈጥሮ ውበት ብቻ አይደለም፣ የክልላዊ ፖለቲካና የልማት ማዕከልም እንጂ። በምስራቅ አፍሪካ ቀንድ ውሃ ከወርቅ በላይ የሚከበርበት ምድር ነው። የሸበሌ ወንዝ ተፋሰስም በሚሊዮን የሚቆጠሩ ሰዎችን ሕይወት ይደግፋል። ለግብርና፣ ለእንስሳት እርባታና ለኃይል ማመንጫነት ያለው ሚና ከፍተኛ ነው። የውሃ ፖለቲካ ወይም ሃይድሮፖለቲክስ ሲነሳ ሸበሌ የድንበር ተሻጋሪነቱ እውነታ የፊጥኝ ይዘዋል። ኢትዮጵያ ወንዙን ለልማት፣ ለምግብ ዋስትናና ለኤሌክትሪክ ኃይል እንደ መልካ ዋከና ግድብ ለመጠቀም ስትልም በታችኛው ተፋሰስ የምትገኘው ሶማሊያ ደግሞ የወንዙ መድረቅ ወይም መቀነስ ህልውናዬን ያሰጋል የሚል ስጋት አላት። ይሁን እንጂ ባለሙያዎች እንደሚስማሙት የሸበሌ ወንዝ በጦርነትና ባለመግባባት ሳይሆን በጋራ ልማት፣ በፍትሃዊ አጠቃቀምና በውሃ ዲፕሎማሲ ሊመራ የሚገባው የሁለቱ ሀገራት ድልድይ ነው። የአየር ንብረት ለውጥ የወንዙን መጠን እየቀነሰው ባለበት በዚህ ዘመን የጋራ ስምምነትና የተፋሰሱ ጥበቃ ለነገው ህልውና ወሳኝ ሆኗል። ሸበሌ ወንዝ የድንበር ተሻጋሪነቱን ጉዳይ ስናነሳ ጉዳዩ የቴክኒክ ወይም የውሃ ፍሰት ቁጥር ብቻ አይደለም። ጉዳዩ ቀጥተኛ የህልውናና የጂኦፖለቲካ ትስስር ጭምር ነው። ይህንን የሁለቱን አገራት ፍጥጫና የዲፕሎማሲ አማራጭ በሶስት ዋና ዋና እውነታዎች መመልከት እንችላለን። በአንድ በኩል የላይኛው ተፋሰስ ባለቤት የሆነችው ኢትዮጵያ ፈጣን የህዝብ ቁጥር እድገትና የምግብ ዋስትናን ለማረጋገጥ ወንዙን የመጠቀም ተፈጥሯዊና ህጋዊ መብት አላት። እንደ መልካ ዋከና ያሉ የኃይል ማመንጫና በተፋሰሱ ዙሪያ የታቀዱ የመስኖ ልማቶች ለሀገሪቱ የኢኮኖሚ ሽግግር ወሳኝ ምሰሶች ናቸው። በሌላ በኩል ደግሞ ሶማሊያ ሙሉ በሙሉ በሚባል ደረጃ በጁባና በሸበሌ ወንዞች ላይ የተመሰረተ የግብርናና የእንስሳት እርባታ ህይወት አላት። በሶማሊያ በኩል ያለው ስጋት ግልጽ ነው። በላይኛው ተፋሰስ ላይ የሚደረግ ማንኛውም ያልተቀናጀ የውሃ መገደብ ወይም አቅጣጫ ማስቀየር በታችኛው ምድር ላይ ታላቅ ድርቅና ማህበራዊ ቀውስን ሊያስከትል ይችላል የሚል ነው። ይህ የተጠቃሚነት ፍላጎትና የህልውና ስጋት መኳተን ወንዙን የጂኦፖለቲካ ውጥረት ማዕከል አድርጎት ቆይቷል። ነገር ግን ዛሬ ላይ ትልቁ አደጋ የሀገራቱ የፖለቲካ ፍላጎት ሳይሆን ሁለቱንም እኩል እያጠቃ ያለው የአየር ንብረት ለውጥ ነው። ሳይንሳዊ ጥናቶች እንደሚያሳዩት የአፍሪካ ቀንድ ያለው የሙቀት መጠን መጨመር በሸበሌ ወንዝ ላይ ድርብ ችግር አምጥቷል። በአንድ በኩል የወንዙን መትነን ሲጨምር፣ በሌላ በኩል ደግሞ የዝናብ ወቅቶች መዛባት ወንዙን በማይታወቅ የፍሰት ባህሪ ውስጥ ከቶታል። በአንድ ወቅት እጅግ የሚቀጥነው ወንዝ በሌላ ወቅት ደግሞ የሁለቱንም ሀገራት ድንበር ጥሶ የሚፈስ አጥፊ ጎርፍ ይሆናል። ይህ ማለት ፍጥጫው በሰው ሰራሽ አጠቃቀም ላይ ብቻ ሳይሆን በተፈጥሮ ለውጥ ምክንያት እያነሰ በመጣው የውሃ ሀብት ላይ ጭምር ነው። ሀገራቱ ካልተስማሙ ተፈጥሮ እያደረቀች ያለችው ወንዝ ለሁለቱም ሳይበጀ መቅረት አደጋ አለው። ታዲያ መፍትሄው ምንድን ነው ካልን የዓለም አቀፍ ድንበር ተሻጋሪ ወንዞች ታሪክ እንደሚያስተምረን በውሃ ምክንያት የሚነሱ ግጭቶች አሸናፊ የላቸውም። መፍትሄው የሚጀምረው ወንዙን እንደ የጦርነት አውድማ ሳይሆን እንደ የልማት ድልድይ በመመልከት ነው።
ኢትዮጵያና ሶማሊያ በሸበሌ ወንዝ ላይ ፍትሃዊና ምክንያታዊ አጠቃቀምን መርህ ያደረገ የጋራ የተፋሰስ አስተዳደር መመስረት ይኖርባቸዋል። በክረምትና በበጋ ያለውን የውሃ መጠን አስቀድሞ የመለዋወጥ የጎርፍ አደጋን መከላከልና የውሃ እጥረትን መጋራት ይቻላል። ኢትዮጵያ በባሌና በአርሲ ተራሮች ላይ የምታደርገው የደን እንክብካቤ የወንዙ ምንጮች እንዳይደርቁ በማድረግ ለሶማሊያም ዘላቂ የውሃ ፍሰትን ያረጋግጣል። ዋቢ ሸበሌ የድንበር መስመር ሳይሆን የህይወት መስመር ነው። የላይኛው ተፋሰስ ዝናብ፣ የታችኛው ተፋሰስ ተስፋ ነው። ይህንን የተፈጥሮ ትስስር ወደ ፖለቲካዊና ኢኮኖሚያዊ ትስስር መለወጥ የዘመኑ ዲፕሎማሲ ትልቁ ፈተናና ዕድል ነው። ከፖለቲካው ጀርባ ግን ትልቁን ስፍራ የሚይዘው የሰው ልጅና የባህል ትስስር ነው። ለኦሮሞ፣ ለሶማሌና በወንዙ ዳርቻ ለሚኖሩ ማህበረሰቦች ሸበሌ ወንዝ ብቻ አይደለም፣ እሴት ነው፣ መገለጫም። በእረኞች ዘፈን ውስጥ ሸበሌ አለ። በገጣሚያን ስንኝ ውስጥ የወንዙ ግርማ ይወደሳል። ውሃው የወተት ምንጭ፣ የእንስሳት ሕይወት፣ የሰብል ማደጊያ ነው። ማህበረሰቡ በድርቅ ጊዜ ወደ ወንዙ ይጠጋል። ባህላዊ የእርቅና የጸሎት ስነ ስርዓቶቹም በወንዙ ዳርቻዎች ይከናወናሉ። ወንዙ ሰዎችን ያገናኛል እንጂ አይለያይም። በላይኛው ተፋሰስ የሚዘንበው ዝናብ በታችኛው ተፋሰስ ለሚኖረው አርብቶ አደር የተስፋ ብስራት ነው። ይህ የተፈጥሮ ትስስር በሰዎች መካከል የማይበጠስ የባህልና የደም ትስስር ፈጥሯል። ዋቢ ሸበሌ ታሪካችን ነው፣ የወደፊቱ ዕጣ ፈንታችንም ጭምር። ወንዙን መጠበቅ፣ የተፋሰሱን ደን መንከባከብና በፍትሃዊነት መጠቀም የሁላችንም የቤት ሥራ ነው። የሸበሌ ወንዝ የሰላምና የእድገት ምንጭ ሆኖ እንዲቀጥል የውሃ ዲፕሎማሲና የህዝቦች ትስስር ሊጠናከር ይገባል። ስለ ዋቢ ሸበሌ ስናወሳ ከተረቱና ከውበቱ ባሻገር ሳይንሳዊ ጥናቶቹ ምን ይላሉ የሚለውን መመልከት የነገውን ዕቅዳችንን ያበራል። የሸበሌ ወንዝ ተፋሰስ በአየር ንብረት ለውጥና በሰዎች ተጽዕኖ ሳቢያ ከፍተኛ ስነ ምህዳራዊ ጫና ውስጥ ካሉ የአፍሪካ ቀንድ ተፋሰሶች አንዱ መሆኑን በርካታ አጥኚዎች ያመለክታሉ። የመጀመሪያው ወሳኝ ጥናት የሚያተኩረው በአየር ንብረት ለውጥ ምክንያት ወንዙ ላይ እየደረሰ ባለው ተጽዕኖ ላይ ነው። ዶክተር አሰፋ መኮንንና የሥራ ባልደረቦቻቸው በተፋሰሱ የላይኛው ክፍል ላይ ባደረጉት የረዥም ጊዜ የሃይድሮሎጂ ጥናት በአካባቢው የሚታየው የሙቀት መጠን መጨመር በወንዙ ፍሰት ላይ ከፍተኛ መዛባት እያመጣ መሆኑን አረጋግጠዋል። በጥናቱ መሰረት የዝናብ ስርጭቱ መዛባት በበጋ ወቅት ወንዙ እጅግ እንዲቀጥን፣ በክረምት ደግሞ ድንገተኛና አጥፊ ጎርፍ እንዲከሰት ማድረጉን ያሳያል። ይህ ደግሞ በታችኛው ተፋሰስ ለሚኖሩ የሶማሌ ክልል አርብቶ አደሮችና የሶማሊያ ገበሬዎች ሕልውና ላይ ትልቅ ስጋት ፈጥሯል። በአፍሪካ ቀንድ የውሃ ዲፕሎማሲ ላይ በሰፊው የሚጽፉት ተመራማሪው ፕሮፌሰር ያዕቆብ አርሳኖ ኢትዮጵያ ኤንድ ዘ ናይል ዳይሌማስ ኦፍ ናሽናል ኤንድ ሪጂናል ሃይድሮፖለቲክስ በተሰኘው ታዋቂ መጽሐፋቸውና ተያያዥ ጥናቶቻቸው ስለ ሸበሌና ገናሌ ዳዋ ወንዞች ስትራቴጂካዊ ባህሪ በስፋት ዳሰዋል። ፕሮፌሰር ያዕቆብ እንደሚያስረዱት የሸበሌ ወንዝ በኢትዮጵያና በሶማሊያ መካከል ያለው ግንኙነት የስጋት ሳይሆን የጋራ ልማት መሆን አለበት። ሶማሊያም ሙሉ በሙሉ በሚባል ደረጃ በሸበሌና ጁባ ወንዞች ላይ የምትደገፍ በመሆኑ ኢትዮጵያ በላይኛው ተፋሰስ ላይ የምታደርጋቸው የልማት ሥራዎች ለምሳሌ ለመስኖና ለኃይል የታችኛውን ተፋሰስ ማህበረሰብ በማይጎዳ መልኩ የተቀናጀ የተፋሰስ ማኔጅመንት እንዲከተሉ ይመክራሉ። ዶክተር መሐመድ አብዲና በሐሮማያ ዩኒቨርሲቲ የሚገኙ ተመራማሪዎች ያደረጉት የሳተላይት ምስል ትንተና የወንዙን የላይኛውን ተፋሰስ ይዳስሳል። በጥናቱ መሰረት ባለፉት 3 አስርት ዓመታት ውስጥ በባሌና አርሲ አካባቢዎች ያለው የደን መጨፍጨፍና ለግብርና መሬት መስፋፋት ወንዙን የሚመግቡ ምንጮች እንዲደርቁና የአፈር መሸርሸር እንዲጨምር አድርጓል። ይህ ደግሞ ወደ ወንዙ የሚገባውን የደለል መጠን ስለጨመረ ነው። በሶማሊያ ድንበር አካባቢ የወንዙ ወለል ከፍ እንዲልና በቀላሉ መሬቱን እያጥለቀለቀ ወደ በረሃነት እንዲቀየር ምክንያት ሆኗል። ከነዚህ ሳይንሳዊ ጥናቶች የምንረዳው አንድ ትልቅ እውነት አለ። ዋቢ ሸበሌን ማዳን የሚቻለው በፖለቲካ ንትርክ ወይም ድንበር ላይ አጥር በማጠር አይደለም። ሳይንቲስቶቹ አበክረው እንደሚነግሩን የላይኛው ተፋሰስ አካባቢን መጠበቅና ደንን መንከባከብ፣ የታችኛው ተፋሰስ በውሃ አጠቃቀም ላይ ዘመናዊ አሰራርን መከተል፣ ሁለቱ ሀገራት በጋራ የመረጃ ልውውጥ ማድረግ ይኖርባቸዋል። ወንዙን ስንጠብቀው ባህላችንን፣ እሴታችንና ሕልውናችንን እንጠብቃለን። የሸበሌ ወንዝ የሰላም ስንቅ፣ የልማት ድልድይ ሆኖ እንዲቀጥል የሳይንሱ ግኝት የመመሪያችን አካል ሊሆን ይገባል።